ጓዳ ግቡ ወደ ሶፋ ሰር ግቡ ዝም በይ አንቋይ ነህ እንዴ አንተ ራስህ የታች እንዴ ያዘሽ እቺ ድጋሚ ካገኘቻት ተገናኛለች አው እንዴት ነው ማድረው ጅብ ሊበላኝ ሆነ በቃ ጅብ ሊበላኝ ይችላል ብዬ አሰብኩ ራማት ተኩል አይደል እንዴ አንተ ምን ፈልገህ አየው ከዚህ በላይ እኮ እንደሚያረጋት ከዚህ በላይ ነው የምልሆነልህ እስኪ ሙሉን በስማ አልኩኝ በቃ ከዚህ በላይ አይደለም ኧረ አንተ ምንድነው አሁን ድንጋይ ስር ምንድነው የከተትሽ ነበር ምን ማኔ ደግሞ ድንጋይ ስር ምን እሰራለሁ እኔ እንዴት እንደምታናግረውና እኔ የሆነ ሰይጣናዊ መልእክት ያላት ነው የምትመስለኝ እኔ እንደዚህ ሆና መታ በስመ አብ ወወልድ ወመንፈስ ቅዱስ ታያችኋል ይሄ ሁሉ ጉርጥ ነው በዚህ ማለት ጥሩ ለብሰሽ ጥሩ ዘንጠሽ ትወጫለሽ ስትመለሺ አመር ላይ እየተንከባለለች አህያ መስለሽ ትመለሽ አይቼሻለሁ አልክ ስትመለሽ ያንተ ቤተሰቦች ሲሉም ነው እዚህ በዚህ አጋጣሚ እኔ ቤተሰቦች የሉም በህይወት የሉም ሶሪ በጣም ችግር የለውም እናቴ በመኪና አደጋ አሁን ያረፈችው እናታችን እና አባታችንም የእናታችን ሀዘን የተደጋገመበት ሲመጣ ብቻውን መቋቋምም ሀዘን በጣም ጎዶና እሱም በቅርቡ ነው ታሞ ያረፈው እና ስለዚህ አንተ ከእህት ነች ማለት ነው ከእህቴ ነች አለችኝ እሷ እንደውም እኛ የቤተሰባችን ነገር ታውቃለህ ዘመዶቻችን ታውቃለህ ብለህ ራሱ አንቀላቀላም ብላኝ አውርቻት ነበር እሷ አለ ቢያንስ የደና በቀይጥሩ ስነጓር ያላችሁ ቤተሰቦች ልጆች እንደሆነ ታውቃለህ የሆነ ነገር ቢያንስ እንተዋወቅ ሌላው ቢቀር እነሱም ታውቀን ካልቻሉ እኛ እንዴት ምናምን ትለኛለች ነው ፈጣሪ ያለቀን በቃ ይሆናል በሚለው እሷም ችግር የለውም ያው ከዛሬ ነገ ምናምን በሚል ታውቃለህ ጊዜያቶችም ይሄዳሉ እኛም በቃ ለቸላተኛ የታየ ዛሬ ነገ በመባል እሷም ወይ ይመጣሉ ወይኛ ይላልን እያለችኝ ያው ሳይታሰብ እሷም ተጠቅልያት ያው ተጠቃለላችሁ ግን አንቺ እንዲያውም ሴት ነው ቤተሰብ አስተዋወቀኝ ቤተሰቤን ወቀ ምክንያቱም ነገሮች መስመር ቢስቱ እንኳን ታው ተመለስ የሚል ሰው ይኖራል ከሚል ሐሳቤ ማለት ነውና ይሄን ነገር ለምን አልተቀበልሽም ወይም ደግሞ አላሰብሽበትም አይ ያው በሂደት ይሆናል በማለት ነው ስለክ አሁን ቀደም እንደነገርኩክ እንዴት ያለ ሽማግሌ ምናምን ነገር አላልከኝም ያው እኔና እሱ ከተዋደድን ፋሚሊስ ቢገባበትም ምንም ሊፈጥሩልን አይችልም አይደል በሽምግልና በነጋባ ዋኔ እኔና እሱ ፍቅር ነው እንጂ 80 ስላለን ምናምን ፍቅር ከሌለን እንበጣበጣለን ልንለያይም እንችላለን ግን ፍቅር ካለ ምን ይባላል መሰለ ቀለበት ከልብ ካለቀሱም ባይገድም ይባላል አንተ ከልብ ፍቅር ካለክ ምንም ነገር ማድረግ አይተበከበም ያው እኔ ደግሞ በሱ እምነት አለኝ ስለማምነውና ስለምንዋደድ ነው ለዛ እና ደግሞ እንደነገርኩ ያው ሰርግ ያላግነው መቼስ ባልና ሚስቶን ልጅ መሳም ያምር ካለ አይደል በዛን ሰዓት ፋሚሊ እናሳውቃለን ብለን አስበን ነው ምክንያቱም ልጁ ሲመጣ አሁን ላይ እንደዛ ነው ብዙ ሰዎች ካየክ እንደዛ አይነት ነገር ነው ያለው ከጊዜውም አንፃር ብዙ ሰዎች አሁን ሰው ያረጋው እኛም እናረጋው አይባልም አንተ የራስህን ህይወት ራስህ ነው የምትኖረው እንደነገርከኝ ደግሞ ቤተሰብ እዚህ ጋር አንተና እህትህ ብቻ ናችሁ ዘመድ ምናምን የለም እንዲያውም ይሄ ቤተሰብ ቅልቅሉ ሞር እናንተን ብዙ ያረጋችኋል እንዴት ነው በቃ አለኝ እንትናኮ የኔ ሰው ነው የምትለው እንዲኖር ያረጋልና ቤተሰብ ማስተዋወቁ ግዴታ ነው እንደው በዚች አንድ ሳምንት ውስጥ እንደምንም ብላችሁ ብትተዋወቁ አይመስልም ስለኛ ብዙ ጊዜ እንደዚህ ትረስ ጭቅጭቅ ማለት ይላል ለማንሳት የሞከርኩ ነው እንጂ ግዴታ ነው ማለት አሁን የሆነ ነገር እንኳን ቢፈጠር እሱን ቀርም ያላሳወቀው ነገር ኢንኬስ የሆነ ነገር ቢመጣ ብትናገር ድራማ ነው የሚመስለው ሰው ግን ቀርም አሁን ጎረቤት እንኳን ስለኛ ስቶሪ ስለኛ እሱ ያውቃል ግን እሷ መታ እሷም ባክግራውንድ ምናምን አያውቁም በቃ ሲጠይቁኝ ሰውጣ ምናምን አረ ያው ዛሬ ነገ በቃ ያው እንዲያልን ያለ ነው እንጂ ሰው ይጠይቃል ታውቃለህ ምክንያቱም ነገ አዲስ ነገር ሲፈጠር ዛሬ ያላሳየውን ነገር ከየት ይመጣል ቤተሰቦች ሩቅ ናቸው ምንድነው ወደ ክፍለ ሀገር ስለሆነ እኮ ነው ለዛ ነው ክፍለ ሀገር ነው የሚኖሩት ምን ያህል ጊዜ ቆይታችኋል በፍቅር አሁን አብራችሁ መኖርም ምናምን ፍቅሩም ምናምን አንድ ላይ ሆኖ ምን ያህል ጊዜ ሆነ ኦልሞስት አመት ከ6 ወር አካባቢ ሊሆን አይደል ማለት አመት ከ6 ወር ቆይቷል በጣም ቆይቷል አይገርምም ጊዜው እንደዚህ ይሮጣል ማለት ነው ስለዚህ ቤተሰብ ማስተዋወቁ አሪፍ ይመስለኛል
ነው የምትፈሪው ነገር አለ? አረ በጭራሽ ገጠር ባል እንዳይኖራት እኮ ልጅም ማስቀምጠሽ ይሆን ልጅ አስቀምጣለሁ ያስበላል አይደል? አይ አይደለም ያው ርቀት ስላለ ነው። እሱማ እንግዲህ ግዴታዬ ነው። እንደዚህ ካነጋገር ለዛሽ ለመረዳት የሞከርኩት ወይ ወደ ድሬ፣ ሐረር፣ አዳማ ምናምን ናቸው ቤተሰቦች? አዎ ወደዛ ናቸው እኮ። ታዲያ ወደዛ ቅርብ ነው አይደል? ቅርብ ነው። አሁን ደግሞ ጊዜውም እኮ ዘምኗል። ባቡርም አለ፣ ፕሌንም አለ። እነሱ መምጣት ካልቻሉ እኛ እንሂድ ምናምን እላታለሁ። ምንድን ነው ያዘሽ? አይ ምንም ያለ አይደል በእኛ ሀገር ባህል ግዴታ አብረክ እየኖርክ ምናምን ማስተዋወቅ የለብክማ። መጀመሪያ አብረህ ከመኖር በፊት ነው ቤተሰቦችን ጓደኛ ሊይዝ ነው እንደዚህ ብለህ አማክራት። ማዘሬ እንደዚህ አይነት ነገር አይመቻትም፣ ስነ ስርዓት ምናምን ነገር ነው የሚመቻት። እና እኔ አሁን አንድ ወንድ ጋር እየኖርኩ ነው እኔ ተዋውቂው ብላት በጣም ነው የሚደብራት። ስለዚህ አሁን ስነ ስርዓት የትኛው ስነ ስርዓት ይበልጣል? አሁን ኦልሬዲ እየኖርሽ ነው ገብቶሻል። እየኖርሽ ያለሽውን ሰው አክብረሽ እናትሽን ማስተዋወቁ እሱ ነው ለኔ ስርዓት። መደባበቁ መዋሸቱ ግን ስርዓት አይደለም። አይ እኮ እኔ ደብቄ እኮ አይደለም። እዚህ በላይ እንዴት ተደብቄ ማዘርን እኮ እኔ ስለማውቃት ነው። ገብቷል አይደለ? እንዴት እኔ ስለማውቃት አሁን አንቺ ማዘር ስትዋሽ ነው ደስ የሚላት? አይ መዋሸት የለብኝም። አሁን ስለዋሸዋት እኮ ነው የፈራኋት። አዎ ግን ሳትገቢ ማስተዋወቅ ትችል ነበር አይደል? ከመግባቴ በፊት ነበር ማሳወቅ የነበረብኝ። ገባካ? ግን አሁንም ለምን አላሳወቅሽም ከመግባትሽ በፊት? ምንድነው ያዘሽ? ያው ዋለ አይደል? እሺ አሁን ቤተሰብ ምን ያህል ቤተሰብ ነው ያለሽ አሁን እዛ ክፍለ ሀገር? አባ ፋዘር አለ፣ ማዘር አለች። እሺ ሲስተሮች እዚህ ናቸው። እዚህ ጭራሽ ሲስተር እዚህ ናቸው። ብራዘሮችም እዚህ ናቸው። ግን እኔ ምን አይነት ታይም ውስጥ እንዳለው አያውቁም። ምክንያቱም እኔ ከነሱ ጋር እየኖርኩ ስለነበረ ያው በአጋጣሚ የሆነ ጊዜ ከወንድሜ ሚስት ጋር ስጣላ ምናምን ነገር ነው የወጣሁት። የት ነው የምትኖሪው ምናምን ነገር ሲለኝ በቃ አንተ ሚስትህ ልታስቀምጠኝ ስላልቻለች እኔ ብቻዬን መስራት እየሰራሁ መኖር ፈልገው ብዬ ወጣሁ ከቤት። እዛ ተከራይተሽ መኖር ጀመርሽ? ከዛ እሱ ጋር ስገናኝ ወደዚህ መጣ። አዎ ከመከራየት ከእሱ ጋር ለምን አልኖርም ብዬ እሱ ጋር መኖር ጀመርኩ። ስለዚህ ሁለታችሁም በጥቅም ነው የተገናኛችሁት፣ በፍቅር አይደለም ማለት ነው? ጥቅም አይደለም፣ ኧረ ፍቅር ነው። አዎ ከምከራይ እሱ ጋር ልኖር አለ ነው ወይ? ያው አለ አይደል? እሱም ብቻውን ነው፣ እህቱም እህት ነች አይደል እንዴ? ብቻቸውን ናቸው። ኖ እሱ ሌላ ጉዳይ። አሁን እሱ ብቻውን ስለሆነ እህቱም ምናምን ስለሆነች እዚህ ቤት መጣው፣ ይሄ ፍሬ የለው ጥቅም ነው። አይ መስሎክ ነው እንጂ እሺ እኔ ላውራ መጀመሪያ። እሱ ምን አለ? ወጥ እንድትሰራልኝ እንጀራ እንድትጋግር እህቴ በሌለችበት ሰዓት አለ። እሱም ጥቅም ነው። አንቺ ደግሞ ምን አለሽ? እሱም ብቻውን ነው፣ እህቱም ብቻዋን ናት። እዚህ የሚያግዛቸውም ስለሌለ ገብቼ ላግዛቸው፣ ይሄም ጥቅም ነው። ፍቅር የሚለው ነገር መሀል ላይ ጠፋ። አረ ፍቅርም አለ። ፍቅር ባይኖር እኮ አብረን ልንኖር አንችልም ማለት ይኖራል። ፍቅርም ሳይኖር የሚኖሩ ሰዎች አሉ አይደል? አረ እኛ እንኖር እኔ አልኖርም ምንም በጥቅም። አረ አሁን ሰው ለጥቅሙ ሲል ከአባቱ ገዳይም ጋር እኮ እየኖረ አረ ጊዜ ጠብቄ የሆነ ጊዜ ወገዋለሁ ብሎ ግን ይኖራል እስከዛ ድረስ። ግን አሁን እኮ ይኸውልህ አሁን ይሄ ወጥ መስራቱ ምናምን እኮ እንደ ጥቅም ነው ብለህ ካሰብከው የሰራተኛ መቅጠር እኮ ይችላል። እሷ የኔ የሆነች ሰው ነች። በቃ ስለምንዋደድ በቃ ለትዳር ወደፊት ልጆቼ እናት ትሆናለች ብዬ ስላሰብኩኝ በዚህ አጋጣሚ ወደ ቤት አመጣት እንጂ ለእንጀራ ነው ለውጡማ ቢሆን እኮ ሰራተኛ ይዞ መኖር ይቻላል። እህቴም ብቻዋን ለዚህ አታንስም። ግን ስለዚህ ሞር ይሄ ጥቅሙ የሚለው ነገር ሳይሆን ያዘን ፍቅሩ ነው። ምኑ ነው የምትወጅለት ከሱ? ሁሉ ነገሩ ነው የምወድለት። ስፔሲፊክሊ አሁን ለምሳሌ ሁሉ ነገሩ የሚወደድ ልጅ ሊሆን ይችላል። ግን በተለይ ደግሞ ይሄኛው ነገሩ የተሻለ ሰው ያደርገዋል ወይም ከሌሎች ወንዶች ለምሳሌ ምን አለ መሰለህ ከሌሎች ወንዶች ለየት የሚያደርገው በጣም ትሁት ነው። እንዳንተ አያፋጥጥም ልትይኝ አይደል? ትሁት ነው። እሺ እና በቃ ደስ የሚል ያስብልሃል። ሴት ልጅ የሚያስፈልጋትን ነገር ያውቃል። ብቻ ጎበዝ ነው። እኔ እንጃ በዚህ እድሜው እንደዚህ አይነት እውቀት ያለው ሰው እድለኛ ነው እውነት። እና እሱ ደግሞ እኔ እግዚአብሔር ስላገናኘኝ በጣም ደስ ብሎኛል። አንተስ ከሷ ምንድን ነው የምትወድላት? እኔ ከሷ ይገርማል በጣም አብዝቼ የምወድላት ፓርቷ ነፃነቷ እንደምትሰጥ ነው ማለት ተወራ። አሁን ለምሳሌ አንዳንድ ሰዎች የሆነ ቦታ ሶስታቸው ትልቅ ሰዎች እንኳን ቢኖሩ የሆነ የውሸት ባህሪ አላቸውን ባህሪ ያውቁታል፣ ግን ለማስመሰል እዛ ጋር አይደል ወይ ሲያወሩም የሆነ ሳይለንት ለመሆን። እሷ ግን በቃ ፍሪ ነች፣ ነፃ ነች። እንደምታያት አንተም መጣ ከሌ መጣ አያገባትም። የትም ቦታ በወስዳት
ሪል ማንነቷን ያው በቃ ነፃነት የድሬ ያደር ሰዎች ነፃ አይደሉ በቃ በነፃነት ነው የምትወው ከነፃነቷ ደስ ይለኛል ግልጽ ነች ምንም መጥቷሽ እዚህ ጋር የመሰላትን ከሆነው ነው ካልሆነ አይደለም ቦልድም ትመስለኛለች ቶሎ የምትናደድ ከዛው ነው ተታለ የምትሄደው ከምንም ነገር ካለ እና ካልባት ተናገራለች ካስቀየምካትም እዛው ስድብ ከሆነ ተርባ ነው የምትሄደው እንደውም አንዳንዴ እንዴና አይ ነገር ቦክሰኝም አስመዝግብሽ እንዴ ምናምን ይውላ አቀርዳታለሁ አንዳንዴ በቦክስ እኮ ዘርፍ ቀምሳል እንዴ አቀምሳ ታውቃለች ኧረ አንተ ልታጣላን ነው እንዴ አይ ጥያቄ ነው እዛ ደረጃማ አልደርስም ግን እንዲሁ ትናገራለች ትናገራለች ምናምን እኔም በጣም በቃ እንዲህ ስትናደድ ስለ ባህሪዋ ስለማውቀው ተነስቼ ሆነ ካጠገቧ ዞርላታለሁ ማረጋጋት ነው አንተ ነግራትና በጣም እየተናደደች ለማረጋጋት ሞክራለሁ ማተረጋጋኝ አይነት ከሆነ እኔ ተነስቼ ዞርላታለሁ ብዙ ጊዜ እኔ መውጣት ነው ደስ የሚሆነው ቦታ ራቅ ወጥቼ ከዛ ሞመንት መውጣት ነው ደስ የሚለኝ ኦኬ ነገሮች እስኪበርዱ ድረስ እዛ አካባቢ ትርቃለህ ከዛ አካባቢ እርቃለሁ ዋው አይ እሱም ጥሩ ነው ባይዘው ብዙ ጊዜ ችግር ሲፈጠር መነጋገሩ እንዳለ ሆኖ ከመነጋገሩ በፊት ግን ያለችውን ነገር ዝም ብሎ ማሳለፉ ራቅ ብሎ ማሳለፉ አብዛኔም በስተዋልክ ምን ነገር ከሆነ አይበርድም ተከከለ እኔ ዞር ስል እሷም የሆነ እቿን ማድረግ ጀምራለች ተረጋጋ ስመጣ ነገሮች ፊክስ ይሆናሉ ማለት ነው ስለዚህ አሁን አብራችሁ እየኖራችሁ ነው የልጅ ነገር ምናምን እንዴት ነው እየታሰበበት ነው ወይስ ገና ነው እሱ ለወደፊት ከእግዚአብሔር ጋር ነው እኛ ባልና አይደለም በቃ በዚህ አይነት ሁኔታሽማ መቼም አትተዋወቁም ከቤተሰብ ጋር ልጅ ሲመጣ ነው ማስተዋወቅ ተብሏል አሁን ደግሞ ልጁ ከእግዚአብሔር ጋር ካለን እንግዲህ ከዚህ በኋላ 3-4 አመት ልትቆይ ነው ልጅ የሚሰጠው እኮ ፈጣሪ እንጂ እኛ አስበን አይደል እሱማ ግድ ነው ግን እንደ ፕላን ትእዛዝ ከላይ ነው ከፈጣሪ ነው እንደ ፕላን ግን ምንድነው ይታሰባል አሁን ለምሳሌ የዛ እግዚአብሔር ከፈቀደል በዚህ አመት ብንወልድ ደስ ይለናል በዛኛው አመት በሶስተኛው አመት ይባላል ከዛ እንግል ለማለት ይሆን አሁን አባባለሽ ምንድነው በቃ የዛሬ 4 አመት አረ ቀጣይ አመት እንዲያች ነው አመት ከስድስት ይሞላ አመታችን ላይ ምናምን ብለን ነበር ያው ከእግዚአብሔር ጋር ከአመት አንቨርሰሪ እንተካለን በኋላ ቢያንስ በሆነ ከአመት በኋላ በዚህ በ3 ወር ውስጥ የሆነ ነገር ይፈጠር ብለን ነበር አጋጣሚ 3 ወር ማልፎ አመት ከ6 ወር አሁን አመት ከ6 ወር ነው እኛ ሐሳባችን ቢያንስ አመት አብረን ከሆነን በኋላ አመት ከሞላን በኋላ ከአመት በኋላ በሆነሽ በዛች በ3 ወር ውስጥ የሆነሽ ነገር እንኳን የሆነሽ ምልክት እንኳን ብናየው ብዬ ነበር ያው ፈጣሪ ፍቃዱ ነው እሱ ባለጊዜ እስካሁን እንግዲህ አመት ከ6 ወር ነው አሁን ይሄ አሁን የነገርከኝ ነገር እንደ ፕላን ታቀዱታላችሁ ግን ደግሞ ያለ ፕላን የሚመጡ ጉዳዮች አሉ አሁን የእህትህ ጉዳይ ሊሆን ይችላል ሌላም ጉዳዮች ይኖራልና የእህትህ እንደዚህ መሆን ከተዳራችሁ በፊት ነው ወይስ ከተዳራችሁ በኋላ የመጣ ጉዳይ ነው ከዛ እሱ ነገር እንዴት ነው ማኔጅ ያደርጋችሁት ያላችሁ እንደዚህ መሆን ከተዳራችን በኋላ ማለት በፊት በጣም ጤነኛ ሰው ነች በጣም ጀምር አታርፍም ሩጣም በቃ ይሆናል አይደል እኔንም እንትን ለማለት በቃ አዛዛኔ እንደው መረፊ ምናምን እስከላ ድረስ ማቆም ልጅ እንኳን እንዴት ተኝታ ላይ አታርምና አንድ ደቂቃ ቤት እንኳን በስከል ቁጭ ብላ አውርቻት አላውቅም በቃ በጣም ምትሯሯጠው ግቢም እዛም ሰው ወዳርነሽ ጎረቤትም ትሄዳለች ምናምንና ከሆነ ሰዓት በኋላ ግን እንጃ ምን እንደተፈጠረ አላውቅም እኛ በቃ በትዳር ከአብረን መሆን ከጀመርን በኋላ ይመስለኛል ከሆነ ከአብረን መኖር ከጀመርን ከሆነ ከ6 ወራት በኋላ ይመስለኛል እንደ ቀልድ ነው አመመኝ ማለት አመጣች ቀላል በሽታ ነው የምትጠራልኝ ራሴን ትለኛለች ከዛ ሆዴን እጄን የሆነ እያለች አላረ እንደ መድከምም እያለች ይሄው አሁን እንደዚህ ተሳስራብኝ ቁጭ ማለት በቃች ምንድነው ስለዚህ ስለበሽታው የምታውቂው ነገር ይኖር ይሆን አንቺ ስለሷ እንደዚህ የሚያማት ነገር አይ እኔ ስለበሽታው ከጊዜ በኋላ ነው ያመማት ጤነኛ እያለች ነው ማቃት ነው እና ፋሚሊዎቿ ምናምን ካረፉ በኋላ በንዴት ይሁን በብስጭት ሀዘኑም ሊሆን ይሆናል ብዬ ነው ማስበው እኔ እንዴት እንዳመማት አላውቅም ክሊኒክ ምናምን ወስዳታል ክሊኒክ በርግጥ የመጀመሪያ ሰሞን የተወሰነ ገና እንደዚህ ኬዝ ከመፈጠራቸው በፊት ወስጃት ነበርና ያኔ ያልመፍትሄ ማግኘት ሳንችል ስንቀር ነው በቃ የተወኩት በቃ እንጂ መጀመሪያ ሰሞን ወስዳት ሞክሬ ነበር ግን መፍትሄ ማግኘት ሲያቅተኝ በቃ እኔም በቃ ብዙም የሆነ መውጣት ሞጥቼ የሆነ መሯሯጥ ስላለብኝ ለነገሩ ስል ብዙም ቼክ ማለት ተውኩኝ እንጂ መጀመሪያ ሰሞን ወስጃታለሁ ግን መፍትሄ ሳጣት ተውኩኝ ብዙ ጊዜ ሴቶች እንደዚህ አይነት ነገር ሲያጋጥማቸው እንዲያውም ከህክምና ይልቅ ወደ ጸበል ያዘነብላልና አንቺ ወደ ጸበል ለመውሰድ አልሞከርሽም አይ አልመጣልኝም ጸበል
ምክንያቱም ሰው ሲታመም አብዛኛውን ጊዜ እኛ የምናደለው ወደ ሆስፒታል ምናምን ነው እንጂ ጸበል የሚለው ነገር እስካሁን አልመጣልኝም። ክርስቲያንስ በሚገባ ምን ነው ክሬን አላየኸውም? አይቻለሁ። ግን ክርስቲያን ደግሞ ስንሆን እንዴት ነው መጀመሪያ እንዲያውም አእምሯችን ላይ የሚመጣው ከሕክምናውም በፊት እንደው ጸበል የአቡየ እምነት ምናምን ምንለው ነገር አለና አልመጣልኝም። አይከብድም? ትንሽ ቃሉ ከባድ ነው። አልመጣልኝም። አይ ያው ሕክምና ወስደናታል። ምንም አይነት ሕክምና እኮ አልወሰዳትም። እሱ ክሊኒክ አካባቢ ዝም ብለን መጀመሪያ አካባቢ ነው። አሁን ፓራላይዝ ሆናለች ከተባለ ደግሞ ያው እኔ አሁን ፓራላይዝ መሆኗን እንኳን አላየሁም። ዝም ብለን እንደዚህ ስለተኛችና ውጭ ላይም ስለነበር መውጣት አትችልም። ራሷ ላይ ነው የምትጸዳደው። በዳይፐር ነው የምትጠቀመው። አንቺ ነሽ የምትቀይረው? ስቃይ ላይ ነው ያለችው። አይ አብዛኛውን ጊዜ እሱ ነው የሚቀየርላት። አንቺ ምን ታግዣታለሽ እሷን? እኔም ያው ምግብ ነገር ሾርባ ነገር እየሰራሽ ያው በተሻለኝ አቅም ለመንከባከብ እየጣርኩ ነው ያለሁት። አንተስ ወደ ጸበሉ እንዴት ነው አላሰባችሁም? በርግጥ እንዴት ሐሳብ አምጥቼ ነበር የሆነ ታይም ላይ እና እኔ ያለው ነገር ከቨር አድርጋለሁ ሰምሰለኝ እና ለሴትም ሴት ትቀርባለች በሚል ሐሳብ ለሷ ሙሉ ኃላፊነት መተውላት እንጂ አንድ ሰሞን እንደዚህ ሐሳብ አምጥቼ ነበር። እንደውም እኔ ይዣት ሄዳለሁ ትንሽ የሆነ ጊዜያቶች ታገሰኝ የሆነ ገዳም ይዣት ሄዳለሁ ምናምን ትለኝ ነበር። ያን ነገር እሷ በምትለኝ ሰዓት እኔ በቃ ተስፋ እየጣልኩኝ ሙሉ ኃላፊነት ለሷ ሰጠኋት። ስለዚህ እሱ ሐሳቡ ከነበር እንዴት ነው አንቺ አስቤ አላውቅም የምትይው ወይም ሐሳቡ አልመጣልኝም የምትይው? አይ አሁን እሱ እንደዚህ አይነት ሐሳብ ነግሮሻል? ከሱ ጋር ነው ያወራሁት እንጂ እኮ ከዛ በኋላ ሐሳቡ መጣ ማለት ነው። ከዛ በኋላ ስለዚህ ለምን ታዲያ አልወሰድሻት? ያው ወስዳታለሁ እያልኩ ምን እንደሚያግደኝ አላውቅም። አንቺም አለብሽ እንዴ ጸላይ? እኔ ምን አውቃለሁ መሰለኝ። እሄዳለሁ እላለሁ የሚያስቀረኝ ነገር አለ። እሺ አንቺ እንኳን ባትሄጂ አሁን እንዳየሁት ከሆነ ሰርቪስ ቤቶች ምናምን አሉ እዚህ ቤት ውስጥ ሶ which is የሆነ ኢንካም አላችሁ። እሱም እየነገረኝ ነው እየሰራችሁ ነው። ስለዚህ ያ ገቢ ካለ እችልች የሚያጸብላት ሰው አብሯት አንድ ሳምንት ሚሊዮን 2 ሳምንት አብሯት የሚቀመጥ ሰው አያይዞ መስደድ ለእናንተ የሚከብድ አልመሰለኝም። ያንስ እንኳን እንዴት አላስ አንቺ አትሄጂሽ ያለብሽ ጸላይ አልወስድሽ ብሎ ሊሆን ይችላል። ግን እንዴት እሷን ለመላክ ይከብድሻል? አይ ነው ግን አልመጣልንማ። ያው እኛ ነን ሌላ ሰው አይ መጥቶልሻል እውነቱን ነው። አይ ስልክ ሌላ ሰው ቀጥረን ምናምን ነገር ማስወሰድ እንችላለን። ግን አሁን ላይ ደግሞ ሰውን አምኖ ይችል ልጅ ለሰው አሳልፎ መስጠት በጣም ከባድ ነው። ለምን አይሆንማ? አንቺን ሳምነው ሻራ እዚህ ጋር አሁን እሱ አንቺን አምኖ እኔ ሌላ ይሊያ ሰው ሌላ። አይ እኔ እኮ ቤት ውስጥ አብሬ የምኖር ሴት ነኝ አይደል እንዴ? እሺ ቤተሰብ ነኝ። ይችል ልጅ ለኔ ዘመዴ ናት አይደል እንዴ? የባሌት ማለት የኔ እህት ናት፣ አጥንትሽ ናት። አዎ እውነት። ስለዚህ እኔ ነኝ ከወሰድኳት መውሰድ ያለብኝ ወይም እሱ። ከዛ ውጭ ሌላ አሳልፌ መስጠት። ሀናን ግን ምን ያህል ታውቃታለህ? ሀናን በዚህ 1 አመት ከ6 ወር ውስጥ እንዳልኩ በቃ ያው ማቃት ያን ከተገናኘን ቀን ጀምሮ በርግጥ ጓደኞች ምናምን የላትም። ያው ከሶጪ ማቆሶ የለም፣ በዙሪያ ማቆሶ የለም። ግን በቃ ያላት ነገር አለ እንድስንገናኝ ስለ ስታወራ ታውቃለህ ከቤተሰቦቿ ጋር ነው? አይ ብዙ ጊዜ አላያትም። ወይኔ የማስበው እንደሆነ ታውቃለህ፣ እኔ በመውጣ ሰዓት ስራ ነው በሚሄድ ሰዓት ታገኛቸዋለች ታወራቸዋለች ብዬ በማሰብ እኔ እንደዛ ነው አይምሮ የሚረዳውና አጠገቤ ስታወራ አይቻት አላውቅም። አንድ ጥያቄ ቆይ እስኪ እናቴ አለሽ? ሀና ስልክ ስታወራ ሰምተሽ ታውቂያለሽ? ከቤተሰቦቿ ጋር ያው ማዘር ምናምን ስትል ሰማታለሁ። ማዘርን በስልክ አውርታ ሰምተሽ ታውቂያለሽ? ስለምንድን ነው ስታወራ የሰማሻት? ያው ጤንነታቸውን ምናምን ስትጠይቃቸው ነው የሰማሁት። እሺ ለማንኛውም እኔ ይሄን ነገር ለመናገር የፈለኩት ምንድነው ቤተሰቦችን እነሱ ሳያውቁ አንቺ ምንነትሽን ሳያውቁ አብረው መኖሩ ትክክል ስላልመሰለኝ ነው። አንተም የወሰንከው ውሳኔ ልክ አይደለም። ምንም ነገር ቢሆን እቤት እስከ ኖረሽ ድረስ እቤት አብራችሁ እስከ በላች እስከ ጠጣች እስከ ተኛች እስከ አደረሽ ድረስ የእናንተን ነገር ሁሉ እስካወቅሽ ድረስ እናንተም የሷን ነገር ልታውቁ ይገባችኋል። ለዛ ነው እቺ ልጅ እናቷ ስታወራ እሷ አንዴ ነው ምናምን ሰምቻታለሁ አለች። አንተ ግን ጭራሽ ሰምታት አታውቅም። ስለ አባቷስ ስለ እህቶቿስ አሁን እዚህ አዲስ አበባ ውስጥ እህት ወንድም አለኝ አለች። ስለነሱስ በርግጥ ሰምቼ አላውቅም። አሁን እንደዚህ ድረስ ሳነሳባት እንዳልኩ ትንሽ ሆት ስለምትናደድ ያን ነገር አልፈልገውም። ለምንድን ነው ሆት የምትሆኚው? ስለዚህ ጉዳይ ሲነሳ
በቃ እንዴ ሲጠይቀኝ ደስ አይለኝም። ምክንያቱም ለምን ማሳወቂያ አይቀርማ። ለማንም ታሳውቂ ለሱ ነው። አመት ከ6 ወር ናቸው እኮ ይሁንና አንድ ቤት እየኖራችሁ ነው። እና አንተ ቆይ እንደዚህ የምትጨቀጭቀኝ ለምንድን ነው? እንደዚህ የምጨቀጭቀሽ ልክ ስላልሆነ ነው። አሁን እኔ ቅድምም እያልኩህ ነበር ላንተም ላንቺም ደግሞ እኔ መልክ ወይ አንተ በኔና በሱ ህይወት ይመለከታል ባላስተዋውቆ ምን አገባ? ምክንያቱም እሱ አሁን እሱ ስላልሆነ ነው አይደለም። አረ ምን ሆነ ነው? ምን እንደምትሰሪ ማን እንደሆነ ዛሬ መተህ ጭራሽ እኛን ልታጣላ ነው እንዴ? መጣ ለምን ትጣላላችሁ? ታዲያ ለምን ነው? እኔ ለማጣላት አይደለም እየሞከርኩ ያለሁት፣ እውነታውን ለማወቅ እየሞከርኩ ነው ያለሁት። ቤተሰቦች ሴት ናቸው። በቃው መናገር ካለብህ የምትናገረው ነገር ተናግረህ ብትወጣልኝ ደስ ይለኛል። እሺ አሁን እኔ የምናገረው ነገር ቤተሰቦችሽ የት ናቸው? ቤተሰቦችማ የት እንደሚኖሩ ነግሬያለሁ። ሀረር ነው የሚኖሩት። የት ሀረር? ድሬዳዋ። ምን እንደምትቀበጣጥረኝ አንዱ ተናገሪ እንጂ። ሀረር ነው የሚኖሩት። በቃ እኔ የሀረር ልጅ ነኝ። ሲስተር ብራዘሮች እዚህ ጋር አሉ። እኔ ስላልሽ እኮ ምንም የሀረር ልጅ ሆንሽ ማለት አይደለም። በቃ ነገርኩህ። ደግሞ ይሄንም እኔ ሆኜ ነው የነገርኩህ። ከፈለክ ደግሞ ቆይ ስፔሲፊክ አንተ ለምን የማታውቀው ቦታው? የሀረር ነኝ የድሬ አሁን ሁለት ቦታ የተለያየ ቦታ ተናገረች። ይሄንንም የተናገረችው ለምን እንደሆነ ልንገርህ። እኔ ቅድም የሀረር ልጅ ትመስያለሽ ስላልኳት ከኔ ተነስታ ነው እንጂ እሷ የሀረር ልጅ ወይም የድሬ ልጅ ላትሆንም ትችላለች። ነኝ እኮ የት መታወቂያ ላሳይህ? አሳይህ። ሂጂ አምጪው። እሺ ውሸት እንደሆነ እኮ ስለሚታወቅ እኮ እሺ ይዤው ልምጣ። ሂጂ ይዘሽ ሲጀመር አካባቢውን የት ታውቂዋለሽ? ኧረ በእናትህ ነይ ቁጭ እንዴ። ይኸውልሽ ሀረር የት ነው? ድሬ ነሽ ደግሞ? ሀረር ነኝ። አይ ቅድም ድሬ ብለሻል። ግድ የለሽም ድሬ ያው ነው። ድሬም ሀረርም እኮ አንድ ናቸው አይደል እንዴ? ገብርኤል ምን እንደሚለያቸው? እሺ ድሬ በስም ስለተለያዩ ብቻ። ኧረ እሺ ድሬ የት? አላውቀውም። የተወልደሽ ያደግሽ ብቻ አላውቀውም። እኔ ያደግኩት እዚህ ስለሆነ አላውቀውም። እዚህ ነው ያደግሽው? እህትና ወንድሞች ይዘውሽ መጣው ነው? እነሱን አንቺ ነው ያመጣሻቸው መሰለኝ። በለው ማን ያመጣቸው ወደዚህ? እነሱን አጎቶቼ ናቸው ያመጣቸው። አጎትም አለሽ እዚህ? አለኛው። እሺ አጎቷንስ ታውቀዋለህ? አያውቀው። ማንንም አያውቅም። ለምንድን ነው የማያውቀው? ያንተ ምን ነው ይሄን ያክል እንደዚህ እንትን አለቅ? እሺ አንድ ሌላ ጥያቄ ልጠይቅህ። እቺ ልጅ 1 ሳምንትና 2 ሳምንት ከዚህ ሰፈር ወጣ ትጠፋለች። የት እንደምትሄድ ታውቃለህ? ምንም ኢንፎርሜሽን የለኝም። የት ነው የምትሄጂው? እኔ የምሄድበት እኔ ነኝ የማውቀው። አንተ ምን አገባ? ምን ልታረግ የምትሄጂው? በቃ ማረገው እኔ ነኝ የማውቀው። እንዴ አንተ እሱ ሳይጠይቀኝ አንተ ምን ቤት ነው እንደዚህ ትርሶችን ሳነሳባት ብዙ ጊዜ ስለምትቆጣኝ ስለምትጮህብኝ ያው እሷ ላለማጣት ፍቅራችን ላለማጣት ቶሎ ነው ዝም ብሎ። አሁን ግን እውነታው መታወቅ አለበት። ያን ሳምንት የት ነው የምታሳልፊው? ጭራሽ ስትሄጂ ጥሩ ለብሰሽ ጥሩ ዘንጠሽ ትወጫለሽ። ስትመለሺ አመድ ላይ እየተንከባለለች አህያ መስለሽ ትመለሽ። አይቼሻለሁ አልክ ስትመለሽ። አይቼሻለሁ። ተከታተለኝ ነበር እንዴ? ትክክል። ማን አንተ? አምጣው ስልኩ። በነገርሽ ላይ እኔ ከጤና ሚኒስቴር ምናምን የመጣው ሰው አይደለም። ኧረ በእናትህ አንተ በጣም እባላለሁ። ዶክተር እንዳንተ አይነት ሪስፔክት የለውም። እንደዚህ ይኸውልህ ሰው የሚያመነጫጭቅ ወደ ቤት ስትመጣ እዚህ ቤት እያንዳንዱን እንቅስቃሴዋን እየተከታተልኩ ነበር። እቺ እሷ ነች እንግዲህ ምን እንደምትመስልያት አውጫጭት ነው የምትመስለው። እንደዚህ መስላት ትመጣለች። ድንጋይ ስር ምን አሁን ድንጋይ ስር ምንድነው እየከተተች የነበረው? ምን ማኔ ደግሞ ድንጋይ ስር ምን እሰራለሁ እኔ? እያዩት አጥር ሱራ ላይ ያሉት ድንጋዮች ላይ ምን እንዳትቀባጥር እንዴ? ተመልከቱ ነው የላከብኝ በእግዚአብሔር። ይሄው እንቆራሪት የሚመስሉ ጉርጥ የሚባሉ እንስሳ ናቸው እነዚህ። ይሄው ትስሚያቸዋለሽ ጭራሽ። አረ እውነትህን ነው። እንዴት ነው እንስሳ? አሁን አውቆ አቀናብሮት ነው። አንተ እንዳታምነው። ምን ነው ያቀናበረው? ራስ አቀናብሮ ነው። እነሱን በመተትሽ መተታሻቸው ሊሆን ይችላል። ማይ ዝም በል። እኔ ግን እያንዳንዷን ነገር ዝም በል። ጭራሽ ብራዘር ይኸውልህ ቤት ውስጥ ደግሞ እህትህን ምን እንደምታረጋት ተመልከት። ምናምኑን ትረጫለች። ይሄ ጓጉንቸር ጉርጥ የሚባል እንስሳ ታስገባለች። አንቺ እውነት ነው ይሄው ቪዲዮ አለ እኮ አንቺ ኧረ እንዳታምን አቀናብሮት ነው ያሳስተል። ዝም በል በእናትህ። ለምንድን ነው የማቀናብረው? ምን ይመስላል? ለምንድን ነው የማቀናብረው? አንተ ምን ፈልገህ ነው? እኔ የፈለኩት አሁን ሰላማዊ ህይወት እየበጠበጥሽ እንደሆነ። በቃ ውጣልኝ። በቃ አልፈልግም። ማንሽና ነው አንቺ ከቤት በል እዛ እንዴ? ጭራሽ በገዛ ቤታችን መተት በጠብጠናለህ እንዴ? የኔ ወንድም የኔ እህት በመተት ታስራችኋል። እቺ ልጅ አንተ ጠንቋይ ነህ እንዴ? አንተ ራስ ጠንቋይ ነህ? ዝም በይ ጠንቋይ ነህ እንዴ አንተ ራስ? የትሽ እንዴ ተወኝ በእናትህ። እዛ ተወኝ እንዴ።
ይኸውልህ ነው እንዴ የኔት አሁን በደንብ ስሙ። እቺ ሴት ያልታወቀባት መተተኛ ሰው ናት። ከሷ ጋር አወራታለሁ። አንተም አንቺም ሁለታችሁም ጸበል ትሄዳላችሁ። ይሄ ሁሉ የተደረገው በመተት ነው። አሁን አንተ እንዲህ የፈዘዝከው አሁን እቺን አንቀ መግደል ነበረብህ። እውነቱን ስነግርህ ማለት ነው። እህትን እንዲህ እንድትሆን ያደረገቻት እሷ ናት። እማትቀባባት ነገር የለም። እዚህ ጓጉንቸር ጉርጥ ምናምን እዚህ ውስጥ ነው የምታረገው። ቤታችሁ በሙሉ መተት በመተት። አሁን ዞሮ ዞሮ እውነቱ መታወቁ ነው። አሁን አንተ የምታደርገው ምንድነው? እህትህን ይዘህ አሁን ዛሬውኑ ወደ ጸበል ሂዱ። እዚህ እሷ ጋራ እኛ እናወራለን፣ ለህግ አሳልፈን እንሰጣታለን። ምንም ነገር አልፈልግም ከናንተ። ብቻችን ልጅ አሁን ተሸክምና ይዘልኝ ያዛት ና ና እሰራት ሸሄኒ እንዳትወጣ እሺ ያዛ እቺ ድጋሚ ካገኘቻት ተገናኛለች። እሺ ካሰለ እሺ አንቺ ጠንቋይ ነሽ አይደለሽ? አሁን ሳትዋሽ ንገሪኝ። ጠንቋይ ነሽ አይደለሽ? ምንድን ነሽ አንቺ? አልገባኝም። ሰው ነኛ። አንቺ መመናቀሩን ተይው። አሁን ሰው ነኝ። ስለተመናቀርሽ ምንም የሚፈጠር ነገር የለም። እዚህ ቤት ውስጥ ያለው መንፈስ ያለው መጥፎ ነገር ዛሬ ይፈርሳታል። እያደረግሽ ያለችው እያንዳንዷን ነገር ትነግሪኛለሽ፣ ማርከሻውንም ትነግሪናለሽ። ሁሉንም ነገር ዛሬውኑ አርገሻት ነው የምትወጪው። ምንድነው እንደዚህ ያደረገሽ? ለምንድን ነው እንደዚህ የምታረጊው? ቆይ አንተ በነግርክ እኔ ላይ ምንም አይነት ነገር አይፈጠርም? ምንም የሚፈጠር ነገር የለም። ምንም በምን እርግጠኛም የሆንክበት ነገር ምንድን ነው እንደማይፈጠር? ይኸውልሽ ምንድን ነው የምትፈልጊው አንቺ? ምን እንዲሆን ነው የፈለግሽው? በቃ አሁን እኔ የሆነ ነገር ላንተ አሁን ለጠየቀኝ ጥያቄ መልስ እንድሰጥ ከፈለክ ካንተ የሆነ ነገር ፈልጋለሁ። ምን ልስጥሽ? ምንድን ነው የምትፈልጊው? በቃ የሆነ ምክንያቱም ከነገርኩ እኔ ላይ የሆነ ችግር ሊፈጠር ይችላል። እሺ እንደዛ ከሆነ እኔ በምችለው ከጎንሽ እሆናለሁ፣ አግዝሻለሁ። ግን የተፈጠረውን ነገር አንድ በአንድ ሳትደብቂ ትነግሪኛለሽ። ከዛ በኋላ ይሄ ነገር ያደርስብኛል ወይም እንደዚህ ነገር ይሆንብኛል የምትይውን ነገር እየተነጋገርን እየተመካከረን መፍትሄ እንሰጠዋለን። ከሁሉም በላይ ደግሞ ትልቁ መፍትሄ እግዚአብሔርን አምነን ምንም ነገር እናደርጋለን፣ ምንም ነገር ይሳካልናል። አሁን ምንም ሳትደብቂ ለምንድን ነው እንደዚህ ያደረግሽ? እኮ አንተ ኃላፊነቱን ትወስዳለህ። ምንም አይነት ችግር እንደማይደርስብኝ በምን እርግጠኛ ሆናለሁ? ማን ነው ችግር የሚያደርስብሽ? እኔ ነኝ የማውቀው። አንተ ምን ታውቃለህ? እሺ የሚያደርስብሽ አካል እንደዚህ ነው በይኝና ከዛ እንደዚህ አይነት ነገር አደርጋለሁ ልበልሽ። ማን ነው የዛ እንደዚህ የሚያደርገኝ አካል? የቤቱ ባለቤት ዘመድ ነው። የዚህ ቤት? የልጆቹ ዘመድ ማለት ነው? የልጆቹ ዘመድ ሀብታም ሰውዬ ምናምን ነገር? አባታቸው ወንድም ነው። አንቺን የላከሽ እሱ ነው? እስኪ ከመጀመሪያው ጀምሮ ስለዚህ እንዴት ችግር በቃ አሁን ሚስጥር እኮ ነው እነግርሻለሁ። ይኸውልሽ ሚስጥር ደግሞ ለሰው አይነገር። እሺ ሚስጥር ነው አይደለ? ግን አሁን ሰው ሊጠፋ ነው እዚህ ጋር። እቺ ልጅም ልትሞት ነበር። ይሄም ሰውዬ ደግሞ አፍዝዘሽ አደንዘሽ ይኸው የሚናገረውን እንኳን በትክክል የማያውቅ ሰውዬ አድርገሽዋል አይደል? አሁን እኔ ደግሞ ምንድነው የምልሽ ይሄ ሰውዬ አለ የምትይው ሰውዬ ያለበት ቦታ ሄጄ ጉሮሮን አንቄ ይዟል። ለሱ አታስብ። ማላከ ብትባልስ? በምን አውቀ? አሁን ማልኮይ ነው። በምን ልኮኝ ነው እዚህ መጣው? ታውቂያለሽ? ማልኮይ ነው እዚህ መጣው። ስለዚህ ለዛ ችግር የለው። ማንም ምንም እንደላከኝ ሳልናገር ያን ሰውዬ ጉሮሮን ይዤ አመጣልሻለሁ። ለዛ አታስቢ። ግን አንድ በአንድ ሳትደብቂ ሚስጥሯን ለምን እዚህ ቤት እንደመጣሽ፣ እንዴት እንደመጣሽ፣ ማነሽ አንቺ፣ ቤተሰቦችሽ እነማን ናቸው የሚለውን ነገር በሙሉ ንገሪኝ። ማነሽ አንቺ? እኔ ሀና እባላለሁ። ግን ቤተሰቦችን ያጣኋቸው ልጅ ምናምን ነገር እያለው ነው። በምን ምክንያት ነው ያጣሻቸው? ያው ሞቱ፣ ታማው ምናምን ነገር ነው። እሺ እናትና አባትሽ? እህት ወንድም የለሽም? እህት ወንድሞች አሉ፣ ግን ያው አንገናኝም ከነሱ ጋር። ምክንያቱም እኔ ልጅ እያለሁ ጠፍቼ ነው የመጣሁት ወደዚህ። ሌላ ሀገር ነው የነበርሽው? እሺ። እና ከዛ ለምን የጠፋሽ? እህት ወንድም ካለሽ ለምን መጥፋት ፈለግሽ? ምክንያቱም ያው በሰዓቱ እኔ በጣም የመጨረሻ ልጅም ስለነበርኩኝ ጨንቆኝ ነበርና ምንም ማድረግ አልቻልኩም። መፍትሄ ሳጣ ግዴታ ወደ አዲስ አበባ መግባት ነበረብኝ። እሺ። ከየት ነው የመጣሽው? ከክፍለ ሀገር ማለት ነው? እሺ። ከዛ ወደዚህ የመጣሽው
በቃ እዛ የነበረው ነገር ሁኔታ ደስ አለልሽ ሲል ስንት አመትሽ ነበር? 15 ምናምን ነገር። ወደ አዲስ አበባ እንዴት መጣሽ? መጣሁ በቃ ምልሽ በትራንስፖርት ምናምን ከፍለሽ ምናምን ነው ወይስ? በትራንስፖርት እኔ በር አልነበረኝም። እንደውም በአጋጣሚ ሰው ከፍሎ ምናምን ነገር ነው ያመጣኝ እኮ። እኔም ልጠይቅሽ የፈለኩት እሱ ነው። እንዴት ነው እኔ ብር ከየት አመጣለሁ በዛን ሰዓት? ምክንያቱም ፋሚሊ ራሱ የት እንደሚያስቀምጡ ምናምን አላውቅም። ልጅ ነበርኳ። ብር ጋር ምናምን ልሄድ አልችልም በዛን ሰዓት። ከዛ እኔ እንደዚህ መሄድ ፈልጋለሁ ምናምን ነገር ብዬ ሳለቀስ አንዲት የሆነች እናት ተባበረችኝና ነይ ይዤሽ እሄዳለሁ ልጄ ምናምን ብላ ከፍላ ይዛኝ መጣች ወደ አዲስ አበባ። እሺ ከዛ አዲስ አበባ ከመጣሁ በኋላ እዚህ ጋር ቤተሰብ አለሽ ወይስ ምንድነው? አንቺ እኮ ልጅ ነሽ፣ የት ነው የምትሄጂው ስትለኝ አዎ አለኝ ምናምን ብዬ ዋሸኋት። ግን እኔ የለኝም። ምክንያቱም በሰዓቱ የክፍለ ሀገር ልጅ ስለነበርኩኝ ሸም ምናምን ነገር ያዘኝ ማለት ፈረው። ምግብ ራሱ ሰዎች ቢሲሉኝ አረ እኔ በልቻለሁ እላለሁ። ግን እኮ አልበላሁም። ለምንድን ታውቃለህ? የክፍለ ሀገር ልጅ ስትሆን ትፈራለህ፣ ታፍራለህ። በቃ እንደዛ ነው። እሺ ከዛ በአጋጣሚ እያለቀስኩኝ ምናምን ነገር የሆነች ልጅ ምናምን ነገር አገኘውና ሳገኛት እንደዚህ ነው የመጣሁት ከክፍለ ሀገር እና ሁሌ በቃ የሌለ ለኔ ልጅ ስለሆንኩኝ ምንም መፍትሄ ምንም ነገር ላረግ አልቻልኩም። እንዴት ነው መኖር የምችለው? ወይ ስራ አስገብኝ ምናምን ነገር አልኳት። ስላት ያቺ ሴት የምትሰራውን ስራ አላውቅም እኔ እና በቢዝነስ ምናምን ነገር ውስጥ እንድገባ አረገችኝ ልጅቷ። እሷን ከማግኘትሽ በፊት እንዴት ነበር እየኖርሽ ነበር ታዲያ? ያው እሷን አገኘኋት። አዲስ አበባ እንደመጣሽ እሷን ነው ቀጥታ ያገኘሻት? እሷን መንገድ ላይ ነው እኮ ያወራኋት ስታልፍ። እንደዚህ ነው የመጣሁት፣ ምንም የምጠጋበት የለኝም ምናምን ነገር አሳድሪኝ ምናምን አልኳት። እንዴ አንቺ እኮ ትንሽዬ ልጅ ነሽ፣ እንዴት መጣሽ? ማን አመጣሽ አለችኝ። እኔንማ እንደዚህ ሆነች ትልቅ ሴት ናት ቤተሰቤ እዚህ ያለ ስላት አመጣችኝ። ካመጣችኝ በኋላ ይዤሽ ሊድ ብላኝ ነበር። ግን እኔ ፈራው፣ ከሷ ጋር መሄድ አልፈለኩም። አሁን ደግሞ ሲመሽ ማደሪያ ስላጣሁኝ አንቺ ስታልፊ ልጠይቅሽ ብዬ ነው። ምክንያቱም ያው ሴት ልጅ ስለሆንሽ መፍትሄ ታገኝልኛለች ብዬ ካሰብኩት አንጻር ነው የጠየቅኳት። ከዛች ሴት ግን እንደምትሰራ አላውቅም ነበር። ከዛ እኔ እንደዚህ ነው ምናምን ነገር በጣም አሪፍ ነው፣ ብር ታገኛለሽ፣ ለምን እንደዚህ አሰሪም በቃ ምናምን ነገር ብላ አሳመነች። ምንድነው ስራው? እኔ ስራውን መናገር ራሱ አልፈልግም። አስጸያፊ ስራ ነው። እሺ ግን ለወቀው ብዬ ነው። ሴተኛ ዳሪነት ነው። በ15 አመትሽ ነው ታዲያ? ሴተኛ ዳሪ ያስገባችኝ። እኔ ምንም አላውቅም። ልጅቷ ነች እንደዛ ያደረገችኝ። የመጀመሪያ ጊዜሽ እንዴት ነበር ያደርሽው? ያው ድንግል ነው የምትሆኚው መቼስ ነው? ሌላ ሪሌሽን ነበርሽ ከዛ በፊት? ኧረ የለኝም እኮ ምንም ነገር አላውቅም። ስለዚህ በጣም ፔን ይኖራል ምናምን ነገር እና እስኪ ስለሱ ጊዜ እና መጀመሪያ ቀን አብሬ ከሷ ጋር እየጠጣሁ ስለነበር አብረን ጠጣንና መጠጥ ቤት ውስጥ የሆኑ ወንዶች መጥቶ ኑ እንጋብዛችሁ ምናምን አሉን። ሄድን ምናምን ብላ ይዛኝ ሄደች። ከወንዶቹ ጋር አብረን ማውራት ጀመርን። ከዛ አንደኛዋ ወንድ እኔ ጋር ትሁን አላት ምናምን ነገር ብዬ ስጠይቃት በቃ ስራው እንደዚህ ነው ምናምን ነገር አለችኝ። ማለት አልገባኝም አልኳት። በቃ ከሱ ጋር ትሄጃለሽ አብረሽ እንትን ትያለሽ ምን ችግር አለው? ከዛ ብር ታገኛለሽ፣ ብዙ ብር ነው የሚሰጥሽ አለችኝ። አስብ። ከዛ እንደዛ ስትለኝ እኔ አሁን እምቢ ብላትም የት ነው የምወድቀው? አዎ እንዴት ነው ማድረው? ጅብ ሊበላኝ ሆነ። በቃ ጅብ ሊበላኝ ይችላል ብዬ አሰብኩ። ከመፍራቴ አንፃር አማራጭ ስላልነበረኝ እሱ ያለችኝን ነገር አደረኩኝ ማለት ነው። ከዛ በቃ ምን ልበል ከልጁ ጋር አደርኩ። ልጁ ደግሞ ጥሩ ስለነበር በዛን ሰዓት ያለኝን የህይወት ታሪኬን አካፈልኩት። ሳወራው ምናምን ነገር ልጁ ተረዳኝ እና በጣም አዘነ። ምንም ነገር ሳናረግ አደርን። ብር ሰጠኝና አይዞሽ ከፈለግሽ ደግሞ እንደዚህ አይነት ህይወት ውስጥ ከምትሆኝ ማን ነው ግን እንደዚህ ያስገባሽ ምናምን ነገር፣ ለዚህ ህይወት አዲስ ትመስያለሽ፣ ደግሞ ገና ልጅ ነሽ እኮ ማን አመጣሽ ስለኝ እሷ ነች፣ እኔ ምንም አላውቅም፣ እንደዚህ አድርጊ ስትለኝ እሺ አልኳት። ምክንያቱም የምኖርበት ስለሌለኝ አማራጭ ስላጣሁ ነው እንደዚህ አይነት ቦታ ላይ ልገባ የቻልኩት አልኩት። ከዛ በጣም አዘነና ልጁ
አለቀሰ ምናምን ነገር ባለኝ ነገር አግዝሻለሁ ምንም እንዳትጨነቂ ብሎ ስልኩን ጽፎ በወረቀት እኔ ስልክ ስላልነበረኝ ደውይልኝ ስልክ ስታገኝ ባንዱ ሚስኮል አድርጊልኝና እኔ ደውልልሻለሁ አለኝ። እሺ ብዬ ስልኩን ተቀበልኩት። ብርም ሰጠኝ። ደስ አለኝ ብሩን ሳይሆን ግን ልጁ ምንም አድርጎኝ አይደለም የሰጠኝ ስላዘነልኝ ነው። ዝም ብሎ በቃ ዝም ብለን አደርንና በቃ ሰጠኝ። ቻው ተባባልን። ከልጅቷ ጋር ጧት ተገናኘን። እሷም ከዛኛው ወንድ ጋር አድራ እኔም ከዚህኛው ጋር አድሬ ማለት ነው። ከዛ ተገናኘን። ቁርስ በላ እንዴት ነበር ምናምን ነገር አለችኝ። በቃ ይሄ ልጅ ጥሩ ልጅ ነው ምንም ነገር ግን ምንም ነገር አላደረግንም። ያው አብረን አደርን። ብር ሰጠኝ ስልኩን ሰጠኝ ብዬ አሳየዋት። ኧረ እባክሽ ሰጠሽ? አዎ። ከዛ እንዴት ሳታረጉም ነው? በቃ እንዴ በጣም መስኪን ምርጥ ሰው ላይ ምናምን ስላልሽው ነው ምንም ነገር እንደዚሁ ሲያኝ ልጅ ስለሆንኩኝ እንዲጎዳ ስላልፈለገ እህት አለኝ እናቴ ሴት ልጅ ናት ብሎ አዝኖ ምናምን ስላት በስመ አብ የሚለይ ሰው ነው ብላ እሷ ራሱ አደነቀችው። እኔን የሚያጋጥሙኝን ወንዶች ብታውቂ አለችኝ። ግን ላንቺ ልነግርሽ አልችልም ገና ነሽ አለችኝ። ስታውቂው ያው አንዴ ገብተሽበታል ስታውቂው ትረጅኛለሽ አላለችኝ መሰለ። ከዛ በቃ እየፈራው መጣሁ። ከዛ እየፈራው ያለ በሆነ አጋጣሚ ያው ስራ ነው አይደለ? ስራ ብለህ እስከወጣህ ድረስ የእነሱን አጎት አገኘዋለሁ። ኦኬ ኖርማሊ እዚህ ስራ ላይ በቃ ገባው። ስገባ ከዛ የእነሱን አጎት በአጋጣሚ አገኘው። አጋጣሚ መቼም አቃጣሪ ነው። የእነሱ አጎት ይሆን ምናምን እኔ የማውቀው ነገር የለማ። ከዛ አገኘሁት። ከተገናኘን በኋላ እንደዚህ አይነት ነገር አለ እኔ ወንድሜ ልጅ አለ እና እሱ ልጅ አጥምጂው አለኝ። እንዴት አልገባኝም። አንቺ ምን አስጨነቀሽ? እከፍልሻለሁ። አንደኛ ነገር ደግሞ ተጠቃሚ ትሆኛለሽ። እዛ ቤት ሚስቱ ነሽ ምናምን ነገር እንድትኖር ያደርግሻለሁ አለኝ። ስለዚህ እኔ የምሰጥሽን እያንዳንዷን ነገር እየወሰድሽ ማድረግ ብቻ ነው የሚጠበቅብሽ አለኝ። ሲለኝ አንተ ስታስበው ከእንደዚህ አይነት ህይወት ውስጥ ወተክ እንደዚህ አይነት ስራ ብትባል አትሰራም? ትሰራለህ። ስለዚህ ደግሞ እኔ እንደዚህ አይነት ስራ ስላልተፈጠርኩ ልጅም ስለነበርኩኝ ያለኝ አማራጭ ይሄ ጥሩ አማራጭ ነው ለኔ ብዬ ነው የማስበው። ምክንያቱም በሰዓቱ ከወንድ ጋር መባለጉን ስለጠለውት ነው። ገብቶሃል አይደለ? ይሄኛው ደግሞ መጥፎ ነገር ነው ብዬ አላሰብኩም ነበር። አሁን ላይ ነው የገባኝ። ገብቶሃል አይደለ? እና ሰውየው ግቢውን ይፈልገዋል መሰለኝ እና እንደውም አንዳንዴ ሳስበው ሰዎቹ ራሱ የሞቱት በሱ መተት ይመስለኛል። አይመስልም? እንደዛ ነው ብዬ ማስበው። አዎ። ከዛ ልጆቹን ለማጥፋት ወንድሙ ሲሞት ሚስቱ ሞተች። ስለዚህ ይሄን ሰውዬ መጀመሪያ ላይ እንዴት ነው ያገኘሽ? የነሱን አጎት ያልሽኝን ሰውዬ እዛ ስራ ቦታ ነው ያገኘሽው አይደል? መጀመሪያ ላይ ያገኘሁት እኔ የምሰራበት ሆቴል ያው እንደ ካስተመር መጥቶ እሺ አዋራሁት ምናምን ነገር የተገናኘ ነው እዛ። ከዛ ከተገናኘን በኋላ አብረን አደርን። አብረን ስናድር ለሊት ላይ ምን እንደሆነ አላውቅም የሆነ እንደ ጸጉር የሚለሰልስ የለም ልክ ድመቶች አጠገብ ሲመጡ የለሰልስ ካላ እንደዚህ አይነት ስሜት ሲሰማኝ ድንግጥ ብዬ ምናምን ከመኝታ የተነስቼ ሳይለ ሰውየው ተቀይሯል። ወደ ሌላ እንስሳ ምናምን በቃ እንስሳ ሆነ። ጸጉር ሙሉ ሰውነቱ ጸጉር ብቻ ሆነ። በጣም ነው የሚያስፈራው። ከዛ በስማም ብዬ አማተኩኝና ምንድነው ብዬ ምናምን ልሮጥ ስል ነኔ እንዳትይዝ ምናምን ነገር አለኝ እንደገና። ከዛ እንዴ ምናምን ነገር ብዬ ምን ሆነ ነው አልኩት። ይኸውልሽ ከሄድሽ አለኝ ከሄድሽ ከዚህ ወጥተሽ ከሄድሽ የኔ አሁን የተቀየርኩት መንፈሴ አንቺ ላይ ነው የሚሆነው አለኝ ሲለኝ ፈራሁኝና ተመለስኩኝና አብሬው ማውራት ጀመርኩኝ። ግን በጣም ፈርቼ ነበር። የሚበላኝ ሁሉ ነበር የመሰለኝ። ከዛ አብሬው ምናምን ነገር እሺ ብዬ በስነ ስርዓት ፈርቼ ማለት ነው መንፈሴ አንቺ ጋር ይሆናል ስላለኝ ፈራውና በስነ ስርዓት አወራሁት። ተቀይሮ ነው ወይስ እንደዛው ተቀየረ? ኖርማል ሰው ሆነ። የፈጠነ ኖርማል ሰው ካውሬ ወደ ሰው ሆነ። እሺ እንዳትሄጂ አለኝ እኮ እኔ አውሬ ሆነ። ከዛ ወደ ሰው ሆነ ተቀይረክ እንዳትሄጂ ስትባል አይከብድም? በጣም ነው የሚከብደው እኮ። ከዛ እኔ ደግሞ ልጅ ስለነበርኩኝ ሰውነቴ ሁሉ እንደዚህ ነው የተንዘፈዘፈው። በቃ እኔ ምን ልበል
ቫይብሬት ሆንኩኝ ማለት ነው። ከዛ አወራሁት ምናምን ነገር እሺ በቃ ግን አበላኝም አይደል ግን አንተ ቆይ ምን አይነት ሰው ነህ ግን ምናምን ነገር ለምንድነው ግን እንደዚህ ሆንኩ አልኩት። እኔ ላይ በጣም ትልቅ የመንፈስ አለ ለማንም ሰው ብትናገሪ ግን ይኸውልሽ ልክ እኔ እንደተቀየርኩት አንቺም እንድትቀየሪ ነው ማረግሽ አውሬ እንድትሆይ ነው ማረግሽ ሲለኝ በጣም ፈራሁትና እሺ ኧረ እኔ ለማንም አልናገር የምልሽን ነገር የሆነ ነገር ነግርሻለሁ እያንዳንዱን ነገር ታረጊያለሽ የሚያስፈልግሽ ነገር ይደረግልሻል ምንም ነገር እንዳትጨነቂ አለኝ። ከዚህ እኔ የምፈልገው ደግሞ ከዛ ህይወት መውጣት ገንዘብ ካገኘው ምንም ችግር የለውም ብዬ ተስማሙ ማለት ነው። ከዛ አሳየኝ ካፌ ቀጠረኝና ልብስ ሙሉ ልብስ ምናምን ነገር የገዛልኝ እሱ ነው። ልጁ የሚወደውን ያውቃል መሰለኝ እንደዚህ አይነት ሴት የምትለብስ በጣም ይመቸዋል ምናምን ነገር አለኝና ገዛዛልኝ። እኔ ደግሞ ያው ልጅ ስለነበርኩኝ ልብስ ሲገዛልኝ በደስታ ነው ማረግ ለበስኩኝና ዘንጬ ምናምን ነገር ሄድኩኝ። እንደዚህ ታረጊዋለሽ እንደዚህ ነገር ስታረጊለት በቃ ልጁ ገና ዝም ብሎ ስለሆነ አንቺ ጋር ይመጣል አለኝ። አንቺም ልጅ ነሽ እሱም ልጅ ነው ትፈላለጋላችሁ ደግሞ ጊዜ ላይ ማለት ነው። መድኃኒት ከልጁ አብሮኝ ሲመጣ የሆነ እጄ ላይ የሆነ ነገር ቀባልኝና ሰላም ቢው ምናምን ነገር ከዛ በኋላ በቃ አንቺ ነው የሚለው አለኝ። የዛኔ ካፌ ላይ ሆም ብለሽ ነው ሄደሽ የተቀመጥሽው ማለት ነው? ሆም ብያው ከነሱ ከልጆቹ ትንሽ ራቅ ብዬ ብቻዬን ቁጭ ብዬ ስልክ እየጎረጎርኩ ነበር። እንደዛ እንዲመስል አደረግሽው እንጂ ሆም ብለሽ ነበር እዛ የተቀመጥሽው? ከዛ መጣና ስልክሽን ከጓደኞቹ እንደውም እንደ ተወራረደ ምናምን ከተዋወቅን በኋላ ነው ነገረኝ። ታስበይኝ ነበር ይሄን ያህል ብር አሽይዘን ነበር ምናምን ነገር አለኝ። ያው ከዛ እኔ ደግሞ ሰውዬው ያለኝን ነገር ነው ልጁ ደግሞ ወጥመድ ነበር ያሳዝነኛል እያሳዘነኝ ነው እኮ ግን እኔ የማረገው እንጂ እሱን ክፉ ለሱ ክፉኛ አይደለም ምን ያላቀውም ገንዘብ ሲሰጠኝ ስለሚሰጠኝ ብቻ አርጊ ያለኝ ነገር አረጋለሁ። አሁን ስለዚህ ልጅ ሲሰማ በፊት በጣም አስተዋይ ጥሩ ጨዋ ልጅ ነበር። ከሆነ ጊዜ በኋላ ግን መፍዘዝ መተከዝ ብቻውን ማውራት ምናምን ጀመረ። ኢቭን ጸጉሩን እንኳን እንደዚህ አድርጎ አልነበረም። አይ ጸጉሩን እኔ ነኝ አሳድግ ያልኩት ምክንያቱም ሰውዬው ያለኝን ነገር ነው ማድረግ ያለብኝ። ለምን ያሳድግ እንዳለኝ አለቀ። ግን ያሳድግ ጸጉሩን ያሳድግ ምንም ነገር ቢያረግ አንቺ ዝም በይው አንቺ በቃ ቤት ውስጥ እንደዚህ የምታረጊውን ነገር ሰጥሻለሁ እኔ ቀመማለሁ ተረጫለሽ። ምንድነው የምትረጪው? የሆነ የሚረጭ ነገር ልክ እንደ አፈር ነገር ነው የሚሰጠኝ እሱን አምጥቼ መርጨት እረጫለሁ። እሺ እዛስ አጥር ስር የምትከቺው እንቁላል? አጥር ስር ደግሞ የሆነ ነገር ነው ልክ እንደ እንቁላል ሆኖ ግን እኮ እንቁላል አይደለም። ምን አድርጎ እንደሚያመጣው አላውቅም። ይሄን አስቀምጭ እዚህ ቦታ ላይ አድርግሽ አስቀምጭ ሲለኝ እኔ ወስጄ ያለኝ ቦታ አስቀምጣለሁ። ትእዛዝ ነው እኔ እኮ ታዛዥ ነኝ። አስቀምጣለሁ። ቤት ውስጥ ደግሞ ያው ልክ አውሬ እንዳለ ሆኖ እንዲሰማቸው እንዲቃዡ የሚያደርግ ነገር እርጭ ብሎኝ ረጨው እንደዛ ነገር ያያሉ። እሺ እንትኑስ እንደ ቀቢያትስ ምንድነው? እሱ ደግሞ የሆነ በቃ ልጅቷ በህይወት እንዳትኖር የሚያደርግ መድኃኒት ቀስ በቀስ እየገደልሽ በቀስ በቃ ህመሟ እየጸና እንዲሄድ ከዚህ በላይ ህመም የለም ግን በቃ እንድትሞት ይፈልጋል ሰው። እሺ እነዚህ እንስሳቶች ጉርጥ ምናምን ያልሻቸውስ ምንድን ናቸው? እነሱ ደግሞ ያው ሰውየው ነው ቤት ውስጥ እንዲሆኑ ምክንያቱም ሰውየው ቤቱን ለእንትን ይፈልገዋል ለአምልኮ የራሱ ጠንቋይ ነው ሰውየው? ጠንቋይ ነው። እሺ ለራሱ አምልኮ ማምለኪያ ፈልጎታል ቤቱን እና ደግሞ በሰዎቹ በጣም ነበር የሚቀነው እና ያው ነግሮኛል ታሪኩ በልጆቹ አባት ምናምን። አዎ እሺ እና እናቲቱን ደግሞ በመኪና እንድትገጭ አድርጎ በመንፈስ መኪና እንዲበላት አድርጎ እንድትሞት ያደረጋት እሱ ነው። እሺ ሰውየውንም ያው ብቻ እሱም በመተት ነው የሞተው። በጣም ይለያል። አሁን እኮ ይቺ ልጅ ሞተች ማለት ደግሞ ይሄ ልጅ ጋር አሁን ከልጁ ጋር ተቀራርቤያለሁ። በስራ መልኩ ብቀርብ እኔ ለልጁ መጥፎ ሰው አይደለሁም። ምክንያቱም ለስራ ብዬ ገብቼ ግን የሚያደርገው ሁኔታው ትትናው ምናምን ነገር በጣም ምን ልበል ብቻ የሆነ አንዳንዴ
ምን አይነት ሰው ነኝ እያልኩ ሁሉ ነው ያን ስራ እየሰራ ያለው። ሆን ብለሽ ነው ጸበል ማትወስጃት ህክምና ማትወስጃት? አዎ ከወሰድኳትማ ወደ እኔ ነው የሚዞረው። እኔንም እንደሷ ሊያደርገኝ ይችላል። ስለዚህ ግዴታ ስራዬ ብዬ ስለገባሁበት ምን አርቅ ያለኝን ነገር ነው ማድረግ የምችለው ለመኖር ማለት ነው። ግን እኔ ራስ ወዳድነቴ እንዳለ ሆኖ ይሄን ነገር አልተገነዘብኩትም። አሁን ላይ ነው እንደውም ምን አይነት ሰው ነኝ፣ ለምንድነው ግን የሰው እየገደልኩ ያለሁት ምናምን ነገር እያልኩ ቅድም ምንድነው ያልሽኝ? ጉርጦቹ መንፈስ አላቸው ነው ምናምን እያልሽ ነው? አላቸው፣ ግን እነዛ መንፈሶች የሚታየው ለሷ ነው፣ ይታያታል፣ ትነግረኛለች። እቺ ልጅቷ ዛሬ እኮ አቃዠኝ፣ ኧረ ቤት ውስጥ የሆነ የገባ ወሬ አለ፣ ልክ እንደ እንቁራሪት ነገር ገብቷል እዛ ጓዳ እስኪ ዛሬ አይቻለሁ ምናምን ነገር ይታየኛል ትለኛለች። ስትለኝ ደግሞ እኔ ስራዬን ስለማቅ ኧረ እባክሽ ኧረ ዝም በይ አንቺ እንዴት ቤት ውስጥ እንቁራሪት ይኖራል ምናምን ነገር እላታለሁ። ስለዚህ ይሄ ሁሉ የሆነው ምንድነው? እሱ እዚህ ቤት ውስጥ ጥንቆላውን ለማካሄድ ስለሚፈልግ በቃ በጥንቆላ እዚህ ጋር ልክ ጥንቆላን ቢዝነስ አድርጎታል። ስለዚህ እዚህ ያን መስራት ይፈልጋል። እነዚህ መንፈስ ምናምን የምትያቸውም እዚህ አሉ እንዴ? አሉ፣ በደንብ ነው ያሉት እዚህ ግቢ በደንብ። ምክንያቱም ምን ረጭቼዋለሁ፣ አግባቡ ነው የረጨሁት፣ ግቢው ርጭ ብሎኛል። የሚቀባበሩትም ለነሱ ነው ሁሉን ነገር ማረግ። ቆይ ለምን ታዲያ የነሱን አባት ጠይቆ ከመጀመሪያው ቤቱን አይወርስም ነበር? እኔ ምን ነው እምቢ ብሎት ነው? እሱ እምቢ ብሎት ይሆናል። እንዴት ነው አንተ ስታስበው ቤትን ስጠኝ ብለህ እኔ እንዴት ነው ራስ ወዳድነት አይሆንብህም? ልጆች አሉ። እሱ እኮ ልጅ የለውም ሚስት የለውም ነፃ ሰው ነው። ግን እኔ ልጅ አለኝ ሚስት አለኝ አይደል? ስለዚህ ቤቱ ለኔ ነው የሚገባ፣ እኔ እኖርበታለሁ። እሱ ደግሞ እንደ ጥሩ ስነ ምግባር ቢያየው ሲያገባ ምናልባት አንድ ክላስ ዶርሞች ምናምን ስላሉ ከሱ አንዱን ክላስ ይዞ መቀመጥ ይችል ነበር። አሁን አንቺ መንፈስ አለብሽ? አረ እኔ የለብኝ። እንዴት ይኖርብኛል? እኔ አይደለሁ እንዴ እያደረኩ ያለሁት? ያው እኮ ነው። አሁን እኮ ይሄ ጸላይ የሚባለውን ነገር ይዘሽው እየመጣሽ ነው፣ በእጅሽ አቅፈሽ እዚህ አጥር ስር ውስጥ ከተትሽ ማለት እኮ ተቀብለሽ ይዘሽው እየመጣሽ ነው። አዎ አንቺ ንጹህ አይደለሽ። እሱማ ኃጢአተኛ እንደሆንኩ እኮ ኃጢአት አይደለም፣ መንፈሱም ራሱ አንቺ ላይ የሰፈረ ይመስለኛል። እስኪ በስማም በደንብ በስርዓት አማተብ እስኪ። ኧረ አማተብኩላ አይደል እንዴ አንተ ምን ፈልገህ ነው? አየው ከዚህ ጸላይ እኮ እንደሚያረጋት። ከዚህ በላይ እኔ ምን ልሆንልህ? እስኪ ሙሉን በስማም አልኩኝ። በቃ ከዚህ በላይ አልልም እኔ። እሺ አባታችሁ ነው እስኪ። አልችልበትም። ወይ ጣጣ። ለማንኛውም ይኸውልሽ አሁን ምንድነው የምናደርገው መሰልሽ? አንቺ ጸበል መግባት አለብሽ። እሺ ያለው ነገር ልክ ላይሆን ይችላል። ስለዚህ ጸበል ትገቢያለሽ ለተወሰነ ጊዜ። እነሱ ሌላ ቦታ አንቺ ሌላ ቦታ ነው የምትወስጂው። አንቺ ጋር አብሮሽ የሚሄድ ሰው አዘጋጅልሻለሁ። ጸበል ቦታ ግን ክትትል ያስፈልግሻል። አንቺ የሚከታተልሽ ሰው ያስፈልጋል። ምንም ነገር ሀፕን ቢያደርግ ለእኔ ማሳወቅ አለብሽ፣ ምንም ነገር ቢፈጠር። እሺ አሁን ስልክሽን አምጪ። ከዚህ በኋላ እዚህ ሰውዬ ጋር ምንም እንድታወሪ አልፈልግም። ይሄ ቴክስት የምትላላኪውን የምታወሪውን ነገር ምናምን የለም። እሺ ሙሉ ማስረጃሽን እኔ ጋር ያስቀምጣለሁ። ለፖሊስ ሪፖርት አደርጋለሁ። የሆነ ነገር ሀፕን ቢያደርግ እንኳን ማን ተጠያቂ እንደሆነ ግልጽ ይሆናል ማለት ነው። አንቺ ከዚህ ሰዓት ጀምሮ መንፈሳዊ ነገርሽ ትመለሻለሽ። እህት ወንድሞችሽ ወዳሉበት ቦታ ተመልሰሽ ትሄጃለሽ። የሚያስፈልግሽ ድጋፍ መደረግ ያለበትን ነገር እናደርግልሻለን። ይሄ እንትን የሚልሽን ነገር የሚረብሽሽን ነገር ከአእምሮሽ ይውጣ። እግዚአብሔር በሚያውቀው እኛ ከአንቺ ጎን እንሆናለን። እሺ አመሰግናለሁ። ችግር የለውም። እንግዲህ ውድ ቤተሰቦቼ ከእህቴ ጋር የነበረኝ ቆይታ ይሄን ይመስላል። እሷን እንግዲህ ወደ ጸበል እንወስዳታለን። መታገዝ ያለባትን ነገር እናግዛታለን። እናንተ ግን አብራችሁን ስለነበራችሁ በጣም እናመሰግናለን። በሌላ ፕሮግራም እንዲሁም ደግሞ ቀጣይ ምን ተፈጠረ እዚህ ቤት የሚለውንም ለማየት እንሞክራለን። እስክንገናኝ ድጋሚ ግን አብራችሁን ስለነበራችሁ በጣም እያመሰገንኩ ላይክ፣ ሼር፣ ሰብስክራይብ ሳትረሱ